ብሩ አልምሮች በክህሎት የበቁ ዜጎች በሚል መርህ 15ኛው ከተማ አቀፍ የክህሎት ውድድር በምርታማነት ማሻሻያ የልህቀት ማዕከል ተካሂዷል። ከከተማዋ የቴክኒክና ሙያ ኮሌጆች የተለያዩ የማጣሪያ ውድድሮችን ያለፉ ተወዳዳሪዎችን ያሳተፈው ከተማ አቀፍ የክህሎት ውድድሩም የጥናት ስራዎችና አዳዲስ የቴክኖሎጂ ስራዎችን መሰረት ያደረጉ የመወዳደሪያ ዘርፎችን ማካተቱ ተገልጿል። በየኮሌጁ ህብረተሰቡን የሚጠቅሙ የተለያዩ ጥናቶች በአሰልጣኞች ይለያሉ። እነዚህ በየኮሌጁ የተሻለ አፈጻጸም ያላቸው አንዳንድ ጥናት ከለየን በኋላ በክላስተር ደረጃ 7 ክላስተሮች አሉ። በ7 ክላስተሮች እናወዳደርና ከ7 ክላስተሮች የተሻሉትን 7ቶቹን የማወዳደር ስራ እንሰራለን። ሶስተኛ የቴክኖሎጂ ውድድር ነው። የቴክኖሎጂ ውድድር በሶስት አካላት ላይ ነው የምናወዳደረው። አንደኛ በኮሌጆቻችን ሰልጣኝ የሆኑ ተማሪዎች ከነሱ የሚወጣ ቴክኖሎጂ ነው። ሁለተኛ በኮሌጆቻችን ካሉ አሰልጣኞች የሚለይ ቴክኖሎጂ ነው። የውድድሩ ቀጣይነትና ውጤቱ በተለይም ለስራ ፈጣሪና አምራች ኢንዱስትሪ ዘርፍ ምርታማነት ማሻሻል የሚኖረው አበርክቶ የጎላ ስለመሆኑም በአዲስ አበባ ስራና ክህሎት ቢሮ የኢንተርፕራይዝና ቴክኖሎጂ ልማት ዘርፍ ኃላፊው አቶ መሐመድ ልጋኔ ተናግረዋል። ቴክኖሎጂውን በመጠቀም የአምራች ኢንተርፕራይዞች ምርታማነትን ለማሳደግ የሚችል የሰለጠነ የሰው ኃይል በማበርከት ረገድ የሚኖረው ሚናም የጎላ ነው ብለዋል። ይህ ቴክኖሎጂ በዋናነት ቀጣይ በኮሌጆች ላይ የሚመረቱ ቴክኖሎጂዎች ኢንተርፕራይዙ ላይ ወርደው በኢንተርፕራይዙ ላይ የምርትና ምርታማነቱ ላይ ቀጥታ አስተዋጽኦ እንዲኖረው ነው የሚያደርገው ማለት ነው። ስለዚህ ይሄ ከጊዜ ወደ ጊዜ በተለይ የኢንተርፕራይዞቻችን ምርታቸው እንዲያሳድጉ ከማድረግ አንጻር ውጤታማነት እንዲሆኑ ከማድረግ አንጻር የቴክኖሎጂ አጠቃቀማቸው እያደገ ነው ያለው። በዛ እድገት ሂደት ውስጥ በተለይ ኮሌጆቻችን ያንን ቴክኖሎጂ በማሻሻል የተሻለ አድርጎ ለኢንተርፕራይዞቻችን በማቅረብ ከጊዜ ወደ ጊዜ የተሻለ ስራዎች እየተሰሩ ነው ያሉት። ነገም ኢንዱስትሪ ላይ የሚቀጠሩት ከዚህ ኮሌጆች የሚወጡ ዜጎች ናቸው። ስለዚህ ኢንዱስትሪ ከመሄዳቸው በፊት በኮሌጅ ላይ እነዚህን ቴክኖሎጂዎችን ኤክሰርሳይዝ በማድረግ ቴክኖሎጂዎችን በማሳደግ በማላመድ በመሳሰሉ ጉዳዮች ላይ ትልቅ ስራ ነው እየተሰራ ያለው ማለት ነው። በውድድሩ ከ14 ኮሌጆች የተውጣጡ ሰልጣኞች በ19 የሙያ ዘርፎች መሳተፋቸውን የምርታማነት ማሻሻያ የልህቀት ማዕከል ዲን አቶ አድማሱ በቀለ ተናግረዋል። ውድድሩ የኢንዱስትሪውን ዘርፍ ምርትና ምርታማነትን ለማሳደግ እንደ ሀገር ብቁ የሰው ኃይል ለማፍራት ያለው ፋይዳም የጎላ መሆኑንም አስታውሰዋል። በዚህ ላይ ተሰማርተው ያሉ ሰልጣኞች ብቃታቸውን አሳድገው ለሀገር ውስጥ ብቻ ሳይሆን ለአፍሪካ ከአፍሪካም አልፎ ሌላው ዓለም ላይ ለመወዳደር የሚያስችል ክህሎት እንዲያገኙ ነውና እየተወዳደሩ ያሉት። ይሄ ደግሞ ውድድር መንፈስን በመፍጠር ክህሎት ላይ ያለው ውድድር ደግሞ ኢንዱስትሪ ላይ የሚኖረው ፖዚቲቭ ኢምፓክት የሚታወቅ ነውና ዘርፉን ይቀይራል። በዘርፉ ውስጥ የሚሰለጥን የሰው ኃይል አመለካከትን በመቀየር ብዛት ያለው ሰው ኃይል ወደዚህ ሴክተር እንዲገባ በማድረግ የኢንዱስትሪውን ምርትና ምርታማነት በማሳደግ ረገድ ትልቅ ፋይዳ የሚኖረው ውድድር ነው ማለት ነው። የውድድሩ አሸናፊዎች ከሚያዝያ 27 እስከ ግንቦት 2 በሀገር አቀፍ ደረጃ ለሚደረገው የክህሎት ውድድር አዲስ አበባ ከተማን ወክለው እንደሚወዳደሩም በመርሃ ግብሩ ላይ ተመላክቷል።